የተሽከርካሪ በሀገራችን ላይ እንዲሁም በዓለም ላይ በጣም ተወዳጅ ከሆኑ መኪኖች መካከል አንዱ ነው። ዋጋውም ከ60 ሚሊዮን ብር በላይ የሆነ ነው። ያንጓንግ U8 ኤል ይባላል። በሀገራችን ውስጥ በጣም አነጋጋሪ ከነበሩት ወደ 60 ሚሊዮን ብር ሲሸጡ ከነበሩት ከያንጓንግ U8 ሞዴሎች ሁሉ ለየት ያለ ነው። ይህ ኤል የሚባለው ማለትም ሎንግ ዊል ቤዝ የተባለው ሞዴላቸው ነው። በቅርቡ ነው ለእይታ የሚቀርበው። የተሽከርካሪ እጅግ በጣም አስገራሚ ፊቸሮች አሉ ሲሆን በዛሬዎቻችንም የተሽከርካሪ ስላሉት እያንዳንዱ ፊቸሮች የተብራራ መረጃ ይዘንላችሁ ቀርበናል። ከመረጃዎቹ ጋር አብራችሁን ቆዩ። ያስነኝ መልካም ቆይታ። ወደ መረጃው ከመግባታችን በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ማለት ይቻላል የተለያዩ ከመኪና ጋር የተገናኙ መረጃዎችን ይዘንላችሁ ስለምንቀርብ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው የደወል ምልክቱን ይጫኑ። ይህ ተሽከርካሪ ለእይታ ከቀረበ ገና በወራት እድሜ ያለው ተሽከርካሪ ነው። መኪናው ብዙ ለየት ያሉ ነገሮች አሉት። ከነዚህ መካከል አንዱ መኪናው የተገጠመለት ባለ 4 የኤሌክትሪክ ሞተሮቹ ናቸው። እነዚህ ባለ 4 የኤሌክትሪክ ሞተሮች እስከዛሬ ከምናውቃቸው የኤሌክትሪክ ሞተሮች ሁሉ ለየት ይላሉ። እስከዛሬ የተለያዩ የኤሌክትሪክ ተሽከርካሪዎችን ሪቪው ስናደርግ ነበር። አብዛኞቹ ሪቪል ድራይቭ ማለትም የኋላ ጎማውን ብቻ የሚነዳ አንድ ኤሌክትሪክ ሞተር ይገጠምላቸዋል፣ ወይ የፊተኛውን ብቻ የሚነዳ አንድ ኤሌክትሪክ ሞተር ይገጠምላቸዋል። አንድ ኤሌክትሪክ ሞተር ለሁለቱ ጎማ ሼር ያደርጋል። ከዚህ በተጨማሪ ደግሞ ባለ 2 በሚሆንበት ጊዜ ሁለቱ የኤሌክትሪክ ሞተሮች ሁለት ጎማዎችን ፓወር ያደርጋሉ። በዚህም ጊዜ መኪናው ኦል ዊል ድራይቭ ነው እየተባለ ለገበያ ይቀርባል። የአሁኑ ግን ይሄኛው ያንጓንግ U8 ኤል የምንለው ሞዴሉ 4 የኤሌክትሪክ ሞተሮች ለእያንዳንዱ ጎማ አንዳንድ የኤሌክትሪክ ሞተር ተገጥሞለት ለገበያ ቀርበዋል። ከዚህ በተጨማሪ ግን የተሽከርካሪ ላይ የተገጠመለት ደግሞ ሌላ ነገርም አለ። ባለ 2 ሊትር 4 ሲሊንደር ቱርቦ አለው። የቱርቦ ታዲያ ምንድነው? ቱርቦ የተገጠመለት ኢንጂኑ ምንድነው የሚሰራው ካላችሁ እንደ ጄኔሬተር ብላችሁ ልታስቡ ትችላላችሁ። ሬንጅ ኤክስቴንደር ነው እንጂ ይህ ኢንጂን መኪናውን መንዳት አይችልም። የኤሌክትሪክ ሞተሮቹ ናቸው ይህን ተሽከርካሪ መንዳት የሚችሉት። ታዲያ የተሽከርካሪ ምን ያህል ጉልበት አለው? እንደዚህ 4 የኤሌክትሪክ ሞተር ተገጥሞለት ከተባለ የተሽከርካሪ እንግዲህ ባለ 1180 የፈረስ ጉልበት ማመንጨት የሚችል የኤሌክትሪክ ሞተር ተገጥሞለታል። መኪናው ከዚህ በተጨማሪ ቶርኩ በጣም ለየት ያለ ነው። በጣም ከፍተኛ ቶርክ ያለው ነው። እንደምታውቁት አንድ ተሽከርካሪ ቶርኩ ከፍ ያለ ነው ማለት በጣም ጉልበት አለው እንደማለት ነው። የዚህ ተሽከርካሪ 1280 ኒውተን ሜትር ኦፍ ቶርክ ማመንጨት ይችላል። ይህንን ስላችሁ መኪናው ከ0 100 ኪሎ ሜትር ለመድረስ ከ3.5 እስከ 3.6 ሰከንድ ብቻ ነው ይፈጅበት። ይህ ማለት መኪናው እጅግ በጣም ፈጣን ከሆኑት እጅግ በጣም ውድ ከሆኑት ተሽከርካሪዎች ጋር ሊወዳደር የሚችል ተሽከርካሪ እንደሆነ ያሳየናል። ሌላኛው ደግሞ የተሽከርካሪ ከነ ሬንጅ ሮቨር እንዲሁም ከነ ቤንትሊ ጋር እንዲወዳደር አድርገው ነው የሰሩት። መኪናው ወደ 5.4 ሜትር ርዝማኔ ያለው፣ ይህ ደግሞ ዊል ቤዙ ወደ 3.2 ሜትር ነው። ይህ ከU8 ከምንለው በሀገራችን ላይ ወደ 60 ሚሊዮን ብር ሲሸጥ ከነበረው ሞዴሉ ትንሽ ረዘም ያለ ነው። ይህም የተደረገበት ራሱን የቻለ ምክንያት አላቸው። ወደ መኪናው ውስጠኛው ገጽታ በምንገባበት ጊዜ የተሽከርካሪ ላይ 2+2+2 በሚባለው የወንበር አሰላለፍ የተቀመጡ ወንበሮች ናቸው የምናገኘው። ባለ 3 መደዳ ወንበር የምንለው ማለት ነው። ነገር ግን ወንበሮቹ የመኪና ሳይሆን ፕራይቬት ጀት ላይ ያላቸው ወይ ደግሞ ቢዝነስ ክላስ የምትበሩ ከሆነ እንደነሱ አይነት ፊሊንግ እንዲኖራቸው ተደርገው ነው የሰሩት። ያንዳንዳቸው ማሞቅ የሚችሉ ኤሌክትሪካሊ አድጀስተብል የሆኑ ማቀዝቀዝ የሚችሉ ማሳጅ ማድረግ የሚችሉ እንዲሁ መንቀረሽ የተባላቸው ወንበሮች እዚህ መኪና ላይ ተገጥሞለታል። እነዚህ ተሽከርካሪዎች በዋነኝነት የተሰሩበት ዓላማ እጅግ በጣም ትልልቅ ካምፓኒዎችን ራን የሚያደርጉ ሲኢኦዎች እጅግ በጣም ባለ ሀብቶች እንዲገዟቸው ታስቦ ስለሆነ እንደዚህ አይነቱ ለየት ያለ ምቾት የተለመደ ነው። ከዚህ በተጨማሪ ግን አልትራ ሌክዠሪ የሆኑ ውስጣዊ ገጽታው ላይ የተጠቀሟቸው ነገሮች አሉ። ለምሳሌ እዚህ ተሽከርካሪ ላይ የተገጠሙት ሌዘር ከሌሎቹ በገበያ ውስጥ ከምናገኛቸው ተሽከርካሪዎች ሌዘር ጋር በምንም ተአምር አይገናኝም። እንዲሁም ደግሞ የተሰፋበት ስፌት ራሱ የወንበሮቹ ስፌት ራሱ ለየት ባለ መልኩ ነው እንዲሰፋ የተደረገው። ከፍተኛ ኳሊቲ ያላቸው ማቴሪያሎች ተገጥሞላታል። አምቢየንት ላይቲንግ አለው። እንዲሁም ደግሞ ፍሪጁላ ተካቶለት የመጣ ነው። ሌላኛው ደግሞ ለየት የሚያደርገው ነገር ወንበሮቹ ሙሉ ለሙሉ በተለይ መሀለኛ ወንበሮቹ ሙሉ ለሙሉ እንዲተኙ ማድረግ ይችላላችሁ። ወንበሮቹ አልጋም ሆኑላችሁ ማለት ነው። ለዚህ ነው መኪኖቹ እንደ ፕራይቬት ጀትም ያረጋቸዋል ያልኳችሁ። መኪኖቹ ግን ውበትና ምቾት ብቻ አይደሉም፣ በአስተሳሰባቸውም ላቅ ያሉ ናቸው ብንላቸው ማካበድ አይሆንም። እንደምታስታውሱ ከሆነ ፋስት ኤንድ ፊውሪየስ የሚሉ ፊልሙ ላይ
ጋድስ አይ የሚል ፊቸር ነበራቸው፣ ስለ ፊልሙ ማጠንጠኛ ሀሳብም የነበረ። እዚኛው ላይ ግን ጋድስ አይ ኤ የሚባል አላቸው፣ ዲፓይለት 600 የሚባል ማለት ነው። እነዚህ በጣም ለየት ያሉ ናቸው። የድራይቪንግ አሲስት ፊቸሩ ሲሆኑ መኪናውንም ራሱን በራሱ ማሽከርከር እንዲችል የሚያስችሉት ናቸው። በዋነኝነት ለአውቶማቲክ ፓርኪንግ፣ በሪሞት ፓርክ እንድናደርገው፣ በሃይዌ መንገዶች ላይ ራሱን ችሎ እንዲጓዝ፣ እንዲሁም ደግሞ ፍሬን በሚይዝበት ጊዜ ሰው ሲገባበት ፍሬን ሲይዝ አደጋ እንዳይደርስ ሲከላከል ምቾትን እንደጠበቀ እንዲሆን ተደርጎ ነው የተሰራው። እኔ በግሌ የተሽከርካሪ ስመለከት ብዙ ያስገረሙኝ ነገሮች ነበሩ። ከሁሉም ግን በጣም ያስገረመኝ ነገር መኪናው የተገጠመለት ሰስፔንሽን እንዲሁም ደግሞ የፍሬን ሲስተሙ ፓርክ የሚያደርግበት መንገድ ትንሽ ለየት ያለ ነው። የተሽከርካሪ ላይ የተገጠመለት ሰስፔንሽን ዲስክ ሱፒ የሚባል ሰስፔንሽን ሲስተም ተገጥሞልታል። ይሄ ደግሞ እጅግ በጣም ከፍተኛ ምቾት ያለው መጓዝ እንድንችል የሚያደርገን ሲሆን ይሄ ደግሞ በተለይ በዝናባማ መንገዶች፣ ከባድ የማይመች መንገዶች ላይ ያለምንም ችግር መጓዝ እንድንችል ያደርገናል። ፍሬን ሲስተም ሲባል ብዙ ጊዜ አስተውላችሁ ከሆነ እኔ ሪቪው ሰራላችሁ ከፊተኛው ቬንቲሌተር ለኋለኛው ደግሞ ሶሊድ ዲስክ እያለኳችሁ ነበረ ስነግራችሁ የነበረው። ተሽከርካሪ ላይ ግን የተገጠመለት ፍሬን ሲስተም ራሱ ለየት ይል ካርበን ሴራሚክ ብሬክስ ነው የተገጠመለት። ይህንን የትኛው ሌላ ተሽከርካሪ ላይ እናገኛለን ካላችሁ እንደነ ላምበርጊኒ፣ ፌራሪ እንዲሁም ደግሞ ቡጋቲ ከሚባሉ ተሽከርካሪዎች ጋር ተቀራራቢ የሆነ ፍሬን ሲስተም እዚህ መኪና ላይ ተገጥሞለት ታገኛላችሁ። ሌላኛው ፊቸር ደግሞ እነዚህ መኪኖች ላይ ታንክ ተርን የሚባል አለ፣ ራም ፍላት ይችላሉ፣ እንደሞ ፍሎቲንግ የሚባል አለ። እያንዳንዱን አብራራላችኋለሁ። ታንክ ተርን ማለት እንደምታውቁት ታንክ በቆመበት 360 ዲግሪ የመዞር አቅም አለው። ይህ አይነቱ ፊቸር የምታገኙት ያንጓንግ U8 እንዲሁም ደግሞ ሜርሴዲስ ጂዋገን የኤሌክትሪኩ ላይ ብቻ የምታገኙት ፊቸር ነው። መኪናው በቆመበት 360 ዲግሪ ወዲያውኑ የመዞር አቅሙ ማለት ነው። ሌላኛው ደግሞ እንደምታውቁት እንኳን ጎማ ፈንድቶ አይደለም የጎማ አየር ትንሽ ሲቀንስ እንኳን መሪው ወደ አንድ በኩል ሲጎትት አይታችሁ ሊሆን ይችላል። የተሽከርካሪ ላይ ግን ጎማው ራሱ ሙሉ ለሙሉ ቢፈነዳ ያለምንም ችግር መኪናው በከፍተኛ ፍጥነት የተጓዘ እንኳን ያለምንም ችግር ያለምንም ምቾት ሳይነሳ ፍጥነቱን እንዲቀንስ ማድረግ ይቻላል። ይህ ደግሞ ብሎን ታየር ስቴቢሊቲ የሚባለው ፊቸራቸው ነው። ይህ ደግሞ በተለይ መኪናውን በከፍተኛ ፍጥነት እያሽከረከር ነው ድንገት ጎማ ቢፈነዳብን ወደ አንዱ ጎን ጎትቶብን አደጋ እንዳይደርስ የሚከላከልልን ነው። ይህ በአይነቱ ለየት ያለ ፊቸር እና በአሁኑ ሰዓት ላይ በዛ ያሉ የቻይና መኪኖች በዋነኝነት የቢዋይዲ ምርት የሆኑት የተለያዩ ሰብ ብራንዶች ላይ የምታገኟቸው እንደነ ሌፐርድ ላይ ቢዋይዲ ደግሞ ትልቆቹ እነ ታንግ ላይ የምታገኟቸው አይነት ፊቸሮች መካከል አንዱ ነው። ሌላኛው ደግሞ ፍሎቲንግ ነው። የተሽከርካሪ በውሃ ላይ የተወሰነ ያህል የመንሳፈፍ አቅም አለው። ይህ U8 ላይ የታየ ነው። ነገር ግን U8 ኤል የሚባለው ሞዴሉ ላይ ደግሞ እዚሁ ላይ ተካቶለት የመጣ ነው። ብዙዎቻችሁ ልብ ያላላችሁትን ደግሞ አንድ ነገር ልንገራችሁ። የተሽከርካሪ እላዩ ላይ ባለ 24 ካራት ወርቅ ያለው ተሽከርካሪ ነው። ይህንን የቱ ጋር እናገኛለን ካላችሁ የመኪናው ሎጎ እንመልከት። የመኪናው ሎጎ ባለ 24 ካራት ወርቅ ያለው ነው። ይህ እንግዲህ በአይነቱ ለየት ያለ ነው። መኪናው ምን ያህል ቅንጡና ለየትኛው ህብረተሰብ ክፍል እንደተሰራም መመልከት ትችላላችሁ። የተሽከርካሪ የተገጠመለት ቸርኪው ራሱ ለየት ያለ ነው። ብዙ ጊዜ የአሉሚኒየም ቸርኪዎች በሚሰሩበት ጊዜ ሁለት አይነት መንገድ አለ፣ ፎርጅ እና ካስት ምንለው። ካስት ምንለው አቅልጦ ያንን ቅርጽ እንዲይዝ ማድረግ ነው። ፎርጅ ደግሞ ተቀጥቅጦ ያንን ቅርጽ እንዲይዝ በማድረግ ነው። ፎርጅ በሚሆንበት ጊዜ ከካስት አይረን ወይ ደግሞ ከካስት አሎይ የበለጠ ጠንካራ ነው ፎርጅ ምንላቸው። ስለዚህ ይህም ተሽከርካሪ የተገጠመለት ባለ 23 ኢንች እንግዲህ አስቡት 23 ኢንች ምን ያህል ትልቅ እንደሆነ። መኪናው በጣም ግዙፍ ስለሆነ ነው እንጂ ቸርኪው እጅግ በጣም ትልቅ ነው። ባለ 23 ኢንች ፎርጅ የአሉሚኒየም ቸርኪ እንዲሁም ደግሞ በጣም ሰፋፊ የሆኑ ጎማዎች ተገጥሞለታል። ይህ እንግዲህ መኪናው ካለው ክብደት አንጻርና ውበቱንም እንደጠበቀ እንዲሆን በማሰብ ነው። እንደነገርኳችሁ የተሽከርካሪ ሃይብሪድ ማለት ይችላላችሁ፣ በኤሌክትሪካልም መጓዝ ይችላል። በዚህ ምክንያት መኪናው የሚጓዘው ኪሎ ሜትር ከፍ ያለ ኪሎ ሜትር የመጓዝ አቅም አለው። ሌላኛው ደግሞ የተሽከርካሪ ላይ ከምታገኙትና ሀገራችን ውስጥም በስፋት የምታገኙት አሁን ላይ የኤር ሰስፔንሽን ነው። ኤር ሰስፔንሽን ያላቸው ተሽከርካሪዎች አሉ። ይህም ጥቅማቸው ለምሳሌ ምቾታችንን ጠብቆ እንዲጓዝ ከማድረግ በተጨማሪ ከኋላ እቃ ስንጭን ከፍ ካለብን መኪናውን ዝቅ ለማድረግ፣ ዝቅ ካለ ደግሞ ከፍ ለማድረግ ከኋላ ራሱን የቻለ በተን አለው። እሱን ተጭናን ከፍም ዝቅም
ማድረግ እንችላለን። ስለዚህ ይህን ተሽከርካሪ ምን አላችሁት? ወርቅ አለው እላዩ ላይ የተለጠፈበት፣ በውሃ ላይ መጓዝ ይችላል፣ እንደ ታንክ መዞር ይችላል። ወደ ውስጥ ገቡ ደግሞ መኪናው በጣም ቅንጡ ነው። ከፕራይቬት ጀት ያልተላነሰ ነው። ጉልበቱን ብትሉ ከ0-100 በ3.6 ሰከንድ ውስጥ መድረስ ይችላል። የተሽከርካሪ እንግዲህ የቅንጦትም ቅንጦት የተባለለት ተሽከርካሪ ነው። ታዲያ የተሽከርካሪ ምን ያህል ነው ዋጋው ካላችሁኝ፣ የተሽከርካሪ በዓለም አቀፍ ገበያ ላይ በ179,000 የአሜሪካን ዶላር ለገበያ የቀረበ ተሽከርካሪ ነው። ይህን ተሽከርካሪ ወደ ሀገራችን ሲገባ በአካል ተገኝተን ሪቪው እንደምንሰራ ተስፋ እናደርጋለን። በቀጣይ ሌሎች ከመኪና ጋር የተገናኙ መረጃዎች መከታተል ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሶ የደወል ምልክቱን ይጫኑ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።